ናና አውራኝ እንለያለን። ይመች ወንድ ቪስካ ባርሳ ቪስካ ካታሎኒያ። ይሄ ነው ዋንጫ። በዋንጫ ነው የመለስ ነው። ስንት ስትሉ ነበር? በዋንጫ ነው የመለስ ነው። ቪስካ ባርሳ ቪስካ ካታሎኒያ። ምን አይነት እርካታ ነው ያገኘሁት! በስመ አብ እንዲህ አይነት እርካታ አግኝቼ አላውቅም። የምሬን ነው የምላችሁ። በጣም ነው ደስ ያለኝ። እንለያለን። ወንድ ግባ እናውጣው። ላሚን ያማልና ራፊኒያ እየደመቁ ነው። በ5 ደቂቃዎች 3 ጎሎች የተመለከትንበት ፈርስት ሃፍ እጅግ በጣም የሚገርም ኤል ክላሲኮ። ራፊኒያ ቅድሚያ ጎል አስቆጥሮ ነበር በጭማሪ ደቂቃዎች። ጋይስ 47ኛ ደቂቃ ላይ እንደምትመለከቱ ቪኒሺየስ እጅግ በጣም የሚገርም ጎል። ቪኒሺየስ ጎል ቨርሰስ ባርሳ ብላችሁ ሰርች አድርጉ። ሪያል ማድሪድ ጋይስ የሞተ ቡድን ነው። እኔ ምሬ ነው የምላችሁ። የባርሳ ዲፌንስ ሺት ስለሆነ ነው እንጂ ሪያል ማድሪድ በጣም የሆነ ኳስ ለመንጠቁላ ፍላጎት የሌለው ቡድን ነው። ወዲያው ከዛ መሪነቱን ሌዋንዶስኪ በ49ኛ ደቂቃ እንዲሁም መልሶ ዮሐን ጋርሺያ ጋይስ በ52ኛ ደቂቃ አቻ አድርጎ ወደ አጋማሽ ወጥቷል። ምን አይነት ኤል ክላሲኮ ነው እየተመለከትን ያለ ነው። ራፊኒያ እጅግ በጣም ምርጥ ነበር። እንዲሁም ላሚን ያማል ለካሬራስ ራስ ምታት ሆኖበታል። እንግዲህ ክርስቲያኖ ሮናልዶ ጨዋታው ላይ ተገኝቶ እየተከታተለ ነው፣ ኔይማር ጁኒየርን ጨምሮ። ሶ ጋይስ የሚገርም ኤል ክላሲኮ ቪስካ ባርሳ ቪስካ ካታሎኒያ። ባርሴሎና አሸንፏል። ጃቢ አሎንሶ መባረር ያለበት ሰው ነው። ምንድነው የሚቀይረው ተጫዋች እንዴ? ያገባ ሰው ቪኒሺየስ እንደዛ እየተጫወተ እንዴት ይቀየራል? ቪኒሺየስ ቆይ ከዛ በማን ልትጫወት ነው? አልገባኝም እኮ ቅያሬዎቹ በጣም የሚያስጠሉ። ፕላስ እንዴት ነው የሚጫወቱት? ቆይ እየተመሩ ይከላከላሉ፣ ከመሃል ሜዳ ያልፉ ምናምን። አይኖ ተከላካያቸው እንደማይችል ካወቃችሁ ማጥቃት አጥቂያችሁ ይችላል። ማጥቃት በጣም ነው የሚችሉት ሪያል ማድሪዶች። በቃ አጥቂያቸው ከፊት ፒስ ነው። ምን ሆነ ነው ጎንዛሎ እነ ሮድሪጎ እነ ቪኒሺየስ ምናምን። ጎንዛሎ አይችልም ብዙም፣ ግን በጣም አሪፍ ጨዋታ ነው የሚጫወተው። እንደ ስትራይከር ቪኒሺየስ በቃ እዛ ጋራ ፍሪ ሆኖ ነበር ሲጫወት የነበረው በጣም ማለት ነው። ሲያጣጥፋቸው ምናምን እንዴት እሱን ሰውዬ ትቀይራለህ? እንዴት? ቆይ እኔ ግራ ገባኝ እኮ። ለምንድን ነው የቀየረው? ምባፔ መግባት ነበረበት። አዎ በጎንዛሎ ይገባ ነበር፣ ግን ቪኒሺየስ ጭራሽ ለምንድን ነው የተቀየረው ነው? ማስታንቶ ሆኖ ምናምን የተባለ ሰውዬ ታስገባለህ በቪኒሺየስ? ጭራሽ የማይሆን ነገር ማለት ነው። የምሬን ነው። ይላችሁ ጃቢ አሎንሶ ቶሎ ብሎ ፎርሙስ ካልገባ መባረር አለበት። ምንም ጥያቄ የለው። አታምጣው ስለው አምጡ ቆለለው አምጡ ዘበለለው አለ። በቃ ችግሩማ ተባኗል። በቃ እግር ኳስ እኔ ላይ በቃ ቂጧን አዙራብኛለች። በቃ አፈንድዳብኛለች። በቃ መቼም እኔ በእግር ኳስ አልደሰትም። በቃ መቼም የማንቄ በቃኝም ነው ወይ ምንድን ነው? ያልባሌ ቦታ አይደል እንዴ? ኳስ ነው የለጠው ሱሱን አጠናክራለሁ። ችግር የለብኝም። ግባና ውጣው። ዚስ ኢዝ ባርሳ። አምኜበት 10 ሺህ ነው የሄድኩበት። አምኜበት ያመጣው ይምጣ ብዬ። ዚስ ኢዝ ባርሳ ዚስ ካታሎኒያ። ይሄ ነው ባርሳ። ዚስ ኢዝ ካታሎኒያ። ሚስታችን ነሽ እድሜ ልክሽን ኢትዮጵያ ምናምን ልቀልድ ነበር እንዴ? ሀላባድሪ አንካ። ይሄ ነው ባርሳ። ራፊኒያ ማን ነው? ራፊኒያ ኦቨርሬትድ የምትለው ጸጥ። ፈርስት ሃፍ ቦል ፖዚሽናቸው ይባርሳል። አብሶሉት ሲንማ ትክክለኛ ኤል ክላሲኮ ደፈሬያለሁ። አዎ ኤል ክላሲኮ ደፈሬያለሁ። አምነበታለሁ ይሄንን ቲም። እግዚአብሔር እኔ እኮ በዩናይትድ በአሌክስ እንኳን እኔ መቼም በቃ ደስተኛ ነው ዩናይትድ ተሸንፎ ገባሻ። ቲሜ ተፈረካክሎ ደስተኛ ነው። ግን ባርሳ መቼም ቢሆን ሃንሲ ፍሊክ ትለያለህ። ኤል ክላሲኮ ሱፐር ካፕ በባርሴሎና አሸናፊነት 3-2 ተጠናቋል። ፈርስት ሃፍ ያበረ ጨዋታ 2 ጎል ጠቅጠቅጠቅ። ከዛ ሰከንድ ሃፍ ዲፍሌክት ያደረገው ጎል ራፊኛ። ፈርስት ሃፍ የሰራሁት ቪዲዮ ደቀን ያለው ባጭሩ ማለት ከአንድ ጎል በላይ አናይም። ምክንያቱም ፈርስት ሃፍ እንደዛ ተከፋፍተህ ስትለጣለጥ ማለት ነው። ሰከንድ ሃፍ ጠንቃቅ ትላለህ። ገባህ አይደል? ባርሳ ይቀጠቅጣል፣ ማድሪድ ካውንተር ለማድረግ ይሞክራል። ፈርስት ሃፍ ላይ ተሳካ፣ ሰከንድ ሃፍ ላይ አልተሳካም። ቪኒሺየስ ጁኒየር የሰከንድ ሃፍ ራሱ የሞከረው ሙከራ ጋዳም በረኞቹ ገገሙ ነው የምልህ። 5 ጎል ያለበት ጨዋታ አይመስልም። የበረኞቹ አገጋገማ ግግም ያንስ ነው ያራምዱት። ያበረ ጨዋታ ግን የሚያሳዝነው ነገር ማለት ነው የማድሪድ ደጋፊዎች እርማችሁን አውጡ። ዶሜስቲክ ዋንጫዎችን ዘንድሮ እንዳለ ጠራርጎ ባርሴሎና ነው ይበላው። በቃ አታኩን ማቆም የሚችል ዲፌንስ የላችሁም። ላሊጋዎች በሙሉ ማለት ላሊጋው ቻምፒዮንስ ሊግ ላይ ኢንተር ሚላን አለ። አንድ ሌቭል ደግሞ አፕግሬድ ስታደርግ ደግሞ ዘ ሐራም መስጠፍ ሐራም ፉትቦል ከፍ عليك ምራመርልህ አርሰናል አለ ማለት ገባህ አይደል?
አርቴታ ቢላድን ነው የሚያራምድብህ። ስለዛ ቻምፒየንስ ሊግ ላይ እንገናኛለን ካገናኘን ማለት ነው። ሌላውን ግን ባርሳ ጥርግርግ በእርግጠኝነት ዲዮንግ ቀይ ያገኛል። ምክንያቱም እምባፔን ሪስክ ወስደን አምጥተን እዚህ ድረስ ሳውዲ አረቢያ ድረስ አምጥተን ገና ጉዳት እያለበት ፋውል ትሞክርበታለህ ነው ዋና ሀሳቡ ማለት። እንዴት ፋውል ታደርገዋለህ ነው ጨዋታው። ገባህ? ፊዮሬንቲና ፔሬዝ ምንም ማድረግ አይቻልም። ኧረ ራፊኛ እንዴት አባክ ነው የምችለው? ወይየማው እሳት ነበልባል የሆነ ጨዋታ ያየ ነው። እሳት ነበልባል ራሱ የሚለው አይገልጸውም። ማንዬ እንዴት አይነት የሚያምር ኳስ ነው! አታ የኳስ ጥማችንን የቆረጠልን በዚህ ሳምንት የጨዋታ ነው። ባርሴሎና ማድሪድን ለብልቦታል። ማንዬ ልብ አድርጎ ይኸው 3-2 ቁጭ አድርጎታል። ኦፊሻሊ ማለት ነው። አሎንሶ አትችልም፣ ከዛ ቤት ለቀህ ውጣ። በቃ አትችልም፣ በቃ ውጣ። ምንድነው የምትሰራው? የምትቀይረውን ራሱ ተጫዋች አታውቅም እንዴ? ምን አይነት ቅያሪ ነው የምታደርገው? ማን ለማንኛውም አሁን እንግዲህ ባርሳ አሁንም የማድሪድ አለቃው እንደሆነ ቀጥሏል። በቃ እኔ ባርሳ ማድሪድ ሲባል እኔ ኪት አባታቸው ነው የሚያመጡት። ግን በቃ ይሄ ልዩ ብቃታቸው ሁሌ እኮ ነው ግራ ቢገባኝ። ይኸውልህ ሆም ላይ አዌ ላይ አሁን እኮ ፋርፋራዌ ሄደው ተጫውተው እኮ ነው የለጠፈው። ፋርፋራዌ ማለት ነው ሳውዲ ላይ ሄደው አረብ ሀገር ወስዶ እንዴት ይገርፋል? እንዴት አሉን። ግን ምን አለባችሁ? በቃ የምሬን ነው የምላችሁ። እግር ኳስ ጥንቁርጥን ያለልኝ በዚህ ሳምንት ኳስ ያየው ራሱ አልመሰለኝ። ኤፍ ኤ ካፕ ነበር ጨዋታ። በቃ የማይረቡ ኳሶችን ነበር ሳይ ነበር። ይኸው በዚህ ጨዋታ ጥንቅቅ አድርጌያለሁ። ጀምአው ለሁለቱም ቡድን እናጨበጭባለን። ባርሳ ግን ልዩ ቡድን ነው ማለት ይችላል። በቃ ይችላል። ኦፊሻሊ ነው የምላችሁ። ይመቻችሁ። ኧረ አሎንሶ ኧረ እባክህ ደህናም ፈርስት ሃፉን ቆንጆ ጨዋታ ተመልክተን ቪኒሺየስን ቀይሮ አስወጣ። ከዛ በላይ የተመለከትነው እንደምታዩት በዚህ ዲፌንስ እንግዲህ ያስብ ማድሪድን አታኪንጎቹ አሪፍ ነበሩ። ዲፌንሱ ሲጀምር በዚህ ዲፌንስ ማለት ነው ማድሪድ የትም ምንም ዋንጫ እንደማይበላ ግልጽ ይመስለኛል። አሁን ባርሳን አይታችሁታል። ይቀጠቅጣል፣ ባርሳ ይቀጠቅጣል። እነ ማድሪድ ካውንተር ነው በቃ ሄደው ይሞክሩት። በረኞቹም ግግም በስማ አሁን 5 የገባ ይመስላል እዚህ ጨዋታ ላይ ራፊኒያ የሚሰራው ስራ ብልግና። እንዲህ ቪኒሺየስ ባይኖር እኮ የሚገርም ባይወጣ ኖሮ የሚገርም ጨዋታ እንመለከት ነበረ። የዣቪ አሎንሶና ድድብና ስራ ይሰራል። እኔ ሳላደንቅ ማልፈልግ ሆነ የሌዋንዶስኪ ያቺ ግብ እንዴት ነው ተቿ 9 ቁጥር በቃ ትክክለኛ አንተ ተቹ ራሱ ሲያምር ይኳሱ። ኧረ በስመ አብ። ብቻ የሚገርም ጨዋታ ተመልክተናል። እያመመው መጣ አለ። እንግዲህ ምን አይነት ጨዋታን የተመለከትነው? ኤል ክላሲኮ በሱፐር ካፕ ፋይናል አብዶ ነበረ ጋይስ። ባርሴሎና ከሪያል ማድሪድ ያገናኘው የስፔን ሱፐር ካፕ የፍጻሜ ጨዋታ በባርሴሎና አሸናፊነት ተጠናቋል። ባርሴሎና እያመመው መጣ የሚለው ቃል የሚገልጸው ቡድን ይመስለኛል። የውድድር ዓመቱ ላይ በቃ ቀስ እያለ ወደ ሪትም የመጣ ቡድን ነው ብዬ መናገር እችላለሁ። በጣም አስደናቂ ግስጋሴ ነው አሁን ላይ እያደረጉ የሚገኙት። በኤል ክላሲኮም እንግዲህ በስፔን ሱፐር ካፕ የፍጻሜ ጨዋታ ሪያል ማድሪድን ገጥሞ 3-2 ማሸነፍ ችሏል። ፈርስት ሃፍ በተለይ በጣም አስደናቂና ልብ አንጠልጣይ ነበረ ማለት ይቻላል። በዚህ ጨዋታ ላይ ባርሳዎች አስቀድሞ 36ኛው ደቂቃ ላይ በራፊና አማካኝነት ጎል አስቆጥረው 1-0 ሲመሩ ነበረ። ከዛ ሪያል ማድሪዶች እንግዲህ በቪኒ ጁኒየር አማካኝነት 47ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አስቆጥረው አንድ አቻ ማድረግ ቻሉ። ከዛ በኋላ በድጋሚ ባርሴሎናዎች በሮበርት ሌዋንዶስኪ አማካኝነት 49ኛው ደቂቃ ላይ ጎል አስቆጥረው 2-1 መምራት ቻሉ። የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ በድጋሚ ሪያል ማድሪዶች እንግዲህ 50ኛው ደቂቃ ላይ በጋርሻ አማካኝነት ጎል አስቆጥረው ጨዋታው 2-2 ሆኖ የመጀመሪያው አጋማሽ ተጠናቀቀ ማለት ነው። ከሁለተኛው አጋማሽ በኋላም እንግዲህ ባርሴሎናዎች በራፊና አማካኝነት 73ኛው ደቂቃ ላይ ሶስተኛ ጎል አስቆጥረው ጨዋታውን በዛው 3-2 በማሸነፍ የስፔን ሱፐር ካፕ ሻምፒዮን መሆናቸውን ማራገጥ ችሏል ማለት ነው። በዚህ ጨዋታ ላይ 91ኛው ደቂቃ ላይ ፍራንኪ ዲዮንግ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ ነበረ። ራፊና 2 ጎሎችን በማስቆጠር ለባርሴሎና በዚህ የፍጻሜ ጨዋታ ላይ ትልቅ አስተዋጽኦ ማድረግ ችሎ ነበር። በሪያል ማድሪድ በኩል ኪሊያን ምባፔ በቋሚነት እንመለከተዋለን ተብሎ ተጠብቀው ነበር። ከጉዳት ተመልሷል ተብሎ ሲነገር ስለነበረ ነገር ግን ኪሊያን ምባፔን ወደ መጨረሻ ደቂቃዎች ላይ ነበር ተቀይሮ ገብቶ የተመለከተው። ይሁን እንጂ እሱን ተክቶ የነበረው ጎንዛሎ ጋርሻ 1 ጎልና 1 አሲስት በማስመዝገብ እንግዲህ በሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበረ። ውጤቱ የሚገባው ቡድን ያሸነፈ ይመስለኛል። በጨዋታ ቁጥጥር ረገድ በጣም የተሻለ ቡድን ባርሴሎና ነበር። ምንም እንኳን በካውንተር አታክ ሪያል ማድሪዶች አደገኛ የሆኑ የግብ ዕድሎችን መፍጠር ቢችሉ ከባርሴሎና የላቀ ጎል አስቆጥሮ ጨዋታውን መርታት አልቻሉም ነበረ። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። ባይሆን በሁለተኛው ክለብ ይልደሰት። ቪስካ ባርሳ፣ ቪስካ ካታሎኒያ። ምን አይነት ጨዋታ ነበረ? ምን ጠብቀ ነበር? ሃንሲ ፍሊክ የፍጻሜ ጨዋታ ደርሶ ወለም ዘለም የለም፣ ተሸንፎም አያውቅም። ብራዘር አለቀ። የስፔን ሱፐር ካፕ 16ኛውን ማሳካት ችሏል ቪስካ ባርሳ ማለት ነው። በቃ ምን አይነት ጨዋታ ነው! ራፊኒያ በእናትህ በቃ
ይሄ ክለብ ቢሆን ያስደስተኝ፣ ያጨጓረኝ ይልጠኛል። ይሄ ክለብ ባርሳዬ የኔ አባት ግባ ይላል ባርሰሎና። የስፔን ሱፐር ካፕ አሸናፊ ሆነ ባርሰሎና። ቪስካል ባርሳ ቪስካል ካታሎኒያ። ይሄ ግን የሚገርም ጨዋታ ነው። በቃ የሚገርም ጨዋታ፣ መቼም ቢሆን የማይደበዘዝ ጨዋታ። እናንተ እንኳን ካሱን እንጂ ዘንድሮ በእናንተ ነው የምካሰው። ዘንድሮ ዋንጫን በእናንተ ነው የማየው። ሰርግ ምላሽ በእናንተ ነው። ባርሳ ዘንድሮ ራፊኒያ ይችላል፣ አቡዬ ልጅ ይችላል፣ ላሚን ያማል፣ በቃ ቅመሞች ናቸው። ባርሳ የልጅነቴ ኤል ክላሲኮ ስፔን ሄጄ ማየት አለብኝ በህይወት ዘመኔ አንዴ እንኳን ማለት ነው። ምን አይነት ጨዋታ ነው! በቃ ምንም የማይቀዘቅዝ ማለት የማይደበዘዝ ጨዋታ እስከ መጨረሻዋ ደቂቃ ድረስ ማለት ነው። በማድሪዶች እንግዲህ 2 ኳስ ስተዋል ባለቀ ደቂቃ። በተለይ ካሬራስ ጎል እኮ ለበረኛው አቃበለው ነው እንጂ መጥቶ አይባልም። የጆርዲ አለባም አይታችሁታል። ትንኩፍ ነው ያረ ሶ ኤኒዌይስ ግን በሚገርም ሁኔታ ባርሳ አሸንፎ የስፔን ሱፐር ካፕ አሸናፊ ሆኗል። ሌትስ ጎ ላሊጋውም ዘንድሮ የኛ ነው ትላለ። የጨዋታን አምሮት የጨዋታን ፍላጎት ጥም የሚያረካ ጨዋታ 5 ስታር ጨዋታ ጋይስ። ምን አይነት ኤል ክላሲኮ፣ ምን አይነት የስፓኒሽ ሱፐር ካፕ ፋይናል በሪያድ ጅዳ በሳውዲ ተመለከትን ጋይስ። ከሙቀቱ ጋር አብሮ የተንቀለቀለ ጨዋታ። በተለይ የመጀመሪያው አጋማሽ ሊጠናቀቅ ሲል ከ36ኛው ደቂቃ በኋላ የነበረው እብደት 4 ጎሎችን የተመለከትንበት ምን አይነት አስደናቂ ጨዋታ። ከረፍት በኋላ ደግሞ 5ኛውን ጎል በባርሳ በኩል በራፊኒያ በጨዋታው ኮከብ ተጫዋች ጎል ተቆጥሮ እንግዲህ ባርሴሎና 3-2 ማድሪድን አሸንፎ የዋንጫው ባለቤት ሆኗል። ምን አይነት ጨዋታ ነው የተመለከተው ጋይስ። እኔ ምንም ቃላት የለኝም። ባርሳ ያለ ጥርጥር የሚገባውን ድል ያገኘው ማለት ይቻላል። የዣቪ አሎንሶ ሪያል ማድሪድ ከዚህ በተሻለ ፕሮአክቲቭ ሆኖ መጫወት የሚችልበት እድል ነበር። በተለይ ሁለተኛው አጋማሽ ባርሳ ጋይስ ዛሬ እጅ አሰጥቶታል ሪያል ማድሪድን። ስለ ምሽቱ አስደናቂ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማድሪድ ሰከንድ ሃፍ ጎል ማግባት አልቻለም። ባርሳ ፈርስት ሃፍም ሰከንድ ሃፍም ስላገባ ማለት ነው ስላገባ ሱፐር ካፕን አረጋማ ይገባዋል። ማድሪድ ያባከነው ድል ምንም አልነበረም። ጌሙ ላይ ባይዘ ጌሙን ተቆጣጥሮ እንደፈለገ ቴምፖን ሲያፈጥንና ሲያረጋጋ የነበረው ባርሳ ነበርና ማድሪድ በሀገር ውስጥ ዋንጫ በባርሳ ተሸኝቷል። ላሊጋውም የባርሳ ነው በዚህ ሲዝን። እጁን አጣጥፎ ሊቀመጥ ነው ማድሪድ በቃ። ስለዚህ የለም አሎንሶም ሊባረር ነው። ደርሷል፣ ሰዓቱ ደርሷል። አሎንሶ አውት ነውና ባርሳ ሰጥት ያባከኑት እድልስ መጨረሻ ላይ የሚገርም እድል ወደ ጎል ብቻ መምታት ነበርና ወደ በረኛው ነው የመታው የተሳሳተው ሰውየው። አበቃ ላሊጋውን ይሰጠው ለባርሳ። በዚህ አይነት ማድሪድ አይገባውም፣ ቱቢዮንስ አይገባውምና በቀይ ወጥቶለት እሺ፣ በቀዩ ራሱ ባለቀ ሰዓት ነው ይሁን፣ ግን ያንን እድል በምንም ታምር መሳት የለብን በዛ ሰዓት ማለት። ኤኒዌይስ የተፈጠረው ተፈጥሯል። ሱፐር ካፕ ወደ ባርሳ ፊቷን አዙራለች ማድሪድ። ቪስካ ባርሳ ባክ ቱ ባክ ሻምፒዮን ባርሴሎና ማድሪድን አጨሰው። አረ ምን አይነት ኳስ ነው የተመለከትነው! 42 እያያችሁ ነው። ጭማሪ ደቂቃ ላይ ማለት ነው፣ እረፍት ጭማሪ ደቂቃ ላይ የተቆጠሩትን ጎሎች ተመልከቱ። ነገር ግን ቡድን ውስጥ አንድ ኪንግ የሆነ ሰው አለ፣ ራፊና። የትኛውም ቡድን ሊኖረው የሚገባ ተጫዋች ቢሆን ይሄ ነው። በቃ ምንድን ያደረገው? የቬኒን ጎል ሳላደንቅ አላልፍም። 90ኛው ደቂቃ ላይ ዲዮንግ በቀይ ካርድ ወጥቷል። ያም ሆነ ይህ ተከታታይ ዓመት ሻምፒዮናው ባርሴሎና ሆኗል 3-2። የባርሴሎና ደጋፊዎች ምን ተሰማችሁ? እስኪ ኮሜንት ላይ ጻፉልኝ። አስደናቂው ባርሴሎና አሁንም ማድሪድን ገርሶታል። መልካም ምሽት፣ ደህና ደሩ ባይ። ነገር ግን በቀን 3 ዋንጫ ይቻላል? እኔ ማን ነኝ? የሚያቃጥል ሽንፈት፣ እግዚአብሔርን የሚያቃጥል ሽንፈት። ቪዲዮ መስራት ግዴታ አይደለም አውቃለሁ፣ ግን በጣም የሚያቃጥል። እኔ በጣም የተናደርኩት ለምን ተስፋ ሳያችሁ እንደዛኩ። አረ ጃቪ አሎንሶ ምንም ነው ጨዋታ ማኔጅ ማድረግ የማይችሉ። ሃንሲ ፍሊክ ይችላል። እንዴት ሰከንድ ሃፍ እንደተመለሱ ማድሪድ ጸዴ ነበር ምናምን፣ ከዛ ግን ቀስ እያደረገ እንዴት ማኔጅ እያደረገ እንደጨርሱ ጨዋታውን ሃንሲ ፍሊክ በጣም ነበር የሚለየው። እነ ዳኒ ኦልሞን ቀይሩ ምናምን ጸዴ ነበሩ ነው። እሺ እንዴት ነው እሺ ማለት በዚህ ትልቅ ጨዋታ ቪኒሲየስ ጁኒየር ራሱ ምንድን ማን የሆነ ነገር ሊፈጥርልን አትሊስት ጥሩ ይሁንም አይሆንም በቃ ኳስ ሲያገኝ የሆነ ነገር መፍጠር የሚችለው ቪኒሲየስ ጁኒየር እሱን አስወጣው ማለት ምንም ነው ጨዋታ ማኔጅ ማድረግ ጥሩ ነበር። ቀያሪዎች ላይ በቃ ተሳሳተ ማለት። ኧረ በስመ አብ
ቅጥል ነው ያልኩት እግዚአብሔርን። ጀማው ጨዋታ ማለት ነው አለቀ እኮ ጀማው ጨዋታ ማለት ነው። ካየ ጨዋታ እንደዚህ ጨዋታ ነው። ምን አይነት ኤል ክላሲኮ ነው ያየነው ጀማው። ምን አይነት ኤል ክላሲኮ ያመለጣችሁ ሰዎች በጣም ነው ማዝነው ጀማው። በጣም ነው ማዝነው። ምን አይነት ፈርስት ሃፍም ሰከንድ ሃፍ ምን አይነት ጨዋታ ነው። ኧረ ራፊኒያ ኧረ ጋርሲያ የሚገርም ድንቅ በረኛ። አሁን ራያ የሚገርም ተፎካካሪ ነው የመጣበት። ስፔን በበረኞች ተንበሽብሻለች። ኧረ ጋርሲያ ኧረ ፔድሪ ለጠፎ ማድሪ ቆሻሻ ልክስክስ የሆነ ቲም ለጠፉ ያደረገ አንድ ቲም ረሰው። ኧረ ባርሳ ዛሬ እንዴት እንዳራካችሁ ጀበው። ኮንግራ የባርሳ ፋሚሊዎች ኮንግራ እናት ባርሳ ማለት ይሄ ነው። ኧረ በስመ አብ ምን ልያለን ዛሬ ለጠፍ ነው። ገና ላሊጋው ይቀረናል ጀመው ላሊጋው ይቀረናል። ባርሳ ይላል ማለት ነው። በቃ ምን አይነት ጨዋታ ነው የተመለከትነው። መቼ ነው ግን ማድሪድ የሚያሸንፈው ሱፐር ካፕ ከባርሴሎና ጋር ሲገናኝ? ምን አይነት የመጀመሪያ 45 ደቂቃ አሳይተውን ሁለተኛው አጋማሽ ላይ ጎል ጥር ነው ያለብን ማለት ነው። ኧረ ባለቀ ደቂቃ ሁለት ኳስ አንድ ሄዲንግ አንድ ረበስ በጣም የሚያስቆጭ ሪያል ማድሪድ በጣም የሚያስቆጭ 3-2 አሸንፎ ባርሴሎና ሱፐር ካፕ ሻምፒዮን ሆኗል። በጣም ጸዴ ጨዋታ ነው የተመለከትነው። የምሬ ነው የምላችሁ። በቃ የዋንጫ ጨዋታ እንደዚህ ሁሉም እኮ ቡግም ያለ የሆነ ፍርሃት ያለበት የዋንጫ ጨዋታ ነው ብዙ ጊዜ የምንመለከተው። ባርሳ ከማድሪድ ሲገናኝ ግን በቃ እዚህ ጽድት ያለ በተለይ የመጀመሪያው 45 ደቂቃ በጣም ጸዴ ነበር። ባርሴሎና 3-2 አሸንፎ የሱፐር ካፕ አሸናፊ ሆኗል። ያማልና ራፊና አይጣመሩ ነው የምላችሁ። ማንም ሰው የማይከራከረው ባርሳ የስፔን በቃ ንጉስ ሆነ። በጣም ንጉስ ሆነ። ከያዛቸው ተጫዋቾች ጀምሮ ከሜንታሊቲ ጀምሮ ባርሳን ማድሪድን በጣም ነው የበለጠ። ማድሪድ የድሮ ማድሪድ የለም፣ አስፈሪ ማድሪድ የለም። በቃ ስሜት፣ ወኔ ብቻ የድሮ ተጫዋቾች ያስቀመጡት ወኔ ብቻ ነው ያለው ቲም ውስጥ ፍዝዝ ያሉ ተጫዋቾች። እኔ ኤምባፔ ለምንድን እንደማያስገባው አላውቅም። ኤኒዌይስ እኔ ባርሳ ደጋፊ ነኝ። እኔ አባት ሌትስ ጎ ባርሳ ዋንጫውን አንስተውታል። እስኪ ስለዚህ ጨዋታ ሀሳብ አስተያየታችሁን ስጡ። እግዚአብሔር በፈርስት ሃፍ ያየነው የመጨረሻው ፈርስት ሃፍ ኤክስትራ ላይ ያየነው ጨዋታ እግዚአብሔር ለየት ያለ ነው ብላችሁ ለየት እንደውም ሰከንድ ሃፍ ጨዋታ የለም ብቻ በጣም አዝናኝ ጨዋታ ነው። ሁሌም ኤል ክላሲኮ አዝናኝ ነው። በጣም ደስ የሚል ነበረ። ያላያችሁ ሰዎች በጣም ልታዝኑ ይገባል። ይሄን ቪዲዮ በደንብ ሼር፣ ኮፒ ሊንክ አድርጉ፣ ፎሎ አድርጉ። ይመቻችሁ። በስመ አብ ምን አይነት ኤል ክላሲኮ ሱፐር ካፕ ፍጻሜን ያየ ነው። ምን አይነት ጨዋታ ነው። በተለይ ፈርስት ሃፍ ሰከንድ ሃፍ ምንም እንኳን ጎል ባይኖረው ግን የነበረው ቫይብ እንዴት አባቱ ደስ ይላል። ዲዮንግ ምንድነው በዛ ሳይት ተሰራው ምን እግሩን አሰነዘረው። ኧረ ካሪራስ አተረፋችሁ። ሌላ ተጫዋች ቢሆን ኖሮ በዛ ሰዓት ባርሳ አቻ ይሆን ነበር። ለፔናልቲ ራሱ ማይመች ኤክስትራ ታይም አይሆንም ነበርና ሚገርም ጨዋታ ነው። ራፊ እንደተለመደው አስደስታኛለች። ደብሊው ራፊ ምን አይነት ጨዋታ ያየነው ዛሬ በቅዱስ ገብርኤል እዩት። 3-2 ጥፍጥፍ ነበር ያደረግናቸው ጥፍጥፍ። አንተ ዲዮንግ ባለቀ ሰዓት ካርድ ቀይ ተወጣለ ባለቀ ሰዓት ወይኔ ያስጨነቀን እኮ ካለቀ በኋላ መቤቴ። ራፊና ግን ትለያለህ፣ በቃ አንተ ትለያለህ። የባለፈው ጨዋታ ያሸነፉን እሱ ስላልነበር ነው። ይሄው በቃ አሳያችሁ እኮ 2 ጎል እንዴት ነው የምትችለው? እሺ ፔድሪና ቤሊንጋም ስሪ ነበራችሁ። ፔድሪ ማለት ምን አይነት ተጫዋች እንደሆነ ወሰን ሳለ ያሳያል። ይሄው ምን አባታችሁ ታመጣላችሁ? የታል ቤሊንጋም? አፍንጫችሁን ይዘን ጥፍጥፍ ነው ያደርጋችሁ እኮ ጥፍጥፍ። እንችላለን፣ እንለያለን። ቪስካ ባርሳ፣ ቪስካ ካታሎኛ። ምን አይነት ፍጻሜ ነው ያየነው? የዋንጫ ጨዋታ አይመስልም ማለት ነው። ሪያል ማድሪድ ከባርሴሎና 3-2 ተጠናቋል በባርሴሎና አሸናፊነት። የሚገርም ኳስ አይፈራሩም። ይሄ ልጅ ግን ይለያል። ራፊኒያ በጣም ነው የሚለየው ማለት ነው። ዛሬ 2 ጎል አስቆጥሯል። በቃ የሚገርም ጨዋታ ነበር ያየነው። የሚገርም ተጋድሎ ነው ያደረጉት። የፍጻሜ ጨዋታ አይመስልም ነበር። ባርሴሎና 3-2 በማሸነፉ የስፔን ሱፐር ካፕ አሸናፊ ሆኗል። የዘንድሮ የመጀመሪያ ዋንጫውን ካዝኖ ውስጥ አስገብቷል ማለት ነው። የሚገርም ኳስ ነበር ያየነው። እስቲ ገቡና እንደ ኮሜንት ላይ ቪስካ ባርሳ ቪስካ ካታሎኒያ በደንብ ነው የተበቀልናችሁ ማለት ስለሚቻል ዩናይትድ አቃጥሎኝ አረኩኝ። ራሽፎርድ ግን ወይኔ እኔ ቆይ ለምን ምን አይነት ተጫዋች ነው ግን በቃ ስለምንችል ይሄ ነው
ባርሳ ኢቪስካ ባርሳ ኢቪስካ ካታሎኒያ ግባለት ግባ እናውጣው። ይሄ ነው ባርሴሎና ምድር ወያላ። ቢስሚላ ቪስካ ባርሳ ቪስካ ካታሎኒያ ይላል። እበቀላለሁ ብዬ ነግሬህ ነበረ ማለት ነው። ገና ምን አይተህ? ይሄ ነው ባርሴሎና ማለት ነው። ምንም ባንቼ ቢያስከፋንም ባርሴሎና ምሽታችንን አሳመረልን ማለት ነው። ስጥትን ያደረግነው ቪስካ ባርሳ ቪስካ ካታሎኒያ። ባርሳ ሙሺ የዳኛ ቡድን አይደለም ይሄ ባርሳ በእግር ኳስ ያደገ ባርሳ ላማሲያ የወጣ እንደ አካዳሚ የተጨፈጨፈሽ። ከዚህ በኋላ እኔ ከየም በፊት ወጥቼ ከማልኩ ተጠንቀቁ። አንድ ነገር የታየኛል ማለት ነው። ምረ ሽልጥልጥ በክርስቶስ በህይወቴ እንደዚህ አቃጣይ ሌባ ዳኛ ገጥሞኝ ያውቅ 15 ነው ለ9 ገጠሙ 15 ለ9 የኔ ባርሳ ይለያል። ደግሜ እነግርሃለሁ። ለምንድን ነው ስንመጣራ ያገር ደደብ ቃላት ብሎ አጣረኛ። ሌላ ቪዲዮ ሰራለሁ። ይሄ በቃኛል። እቺን ቫይራል ባርሴሎና ስፓኒሽ ሱፐር ካፕን እንግዲህ አሳክቷል ማለት ነው። ማድሪድን 3-2 ማሸንፎ ቀደም ሲል እኛ እየዛተን ነበረ። ላሚን ብቻ አይደለም ይዘተው እንደ ቡድን ነው እንዘተው ብዬ ስቶሪውን ላድርጌ ነበርና ኢንስታግራም ላይ ማለት ነው በብዙ ሺህ የሚቆጠሩ ሰዎች አይተውታል። እና ለምን ተጫዋቾቻችንን ታደክማላችሁ? የባርሴሎና ተጫዋች አሁን ከዚህ ጨዋታ ድክመት ብቻ ነው ያተረፉት ብዬ ነው ማምነው። እኔ ጨዋታውን አየሁት። ዳኛው ምናልባት 12ኛ ተጫዋቹ ነው ለማድሪድ እንዲያሸንፉ ከረዳቸው ብዬ ነበረ። ረዳቸው ግን አልቻለም። እንደምንም አሁን ዲዮንግ በቀይ የወጣበት መንገድ ተገቢ ነው ምናምን ተገቢ ቢጫ ዝም ብሎ እየለከሳቸው ነበር። አሁን ለጋርሻ የሰጠው ቢጫ እኔ ያልገባኝ ለፔድሪው ላይ ሰጠው። ለፔድሪ የሰጠው ለማን ነበረ? ለሮድሪጎ መሰጠት ያለበት በእውነት እንነጋገር ከተባለ ብቻው የሆነው ሆኖ ኦቨርሬትድ ያላችሁት ራፊኒያ በተደጋጋሚ ሪያል ማድሪድ ላይ እየሰለጠነ ነው። ይህ በቃ እየቦረቀ ነው። ለምን ያማልን በዛሬው ጨዋታ ካየው እየቦረቀ ነው። እዚህ ክለብ ላይ እንዴት እያደረጋቸው እንደነበር እንግዲህ ያየ ያውቃል። ራፊኒያ ኦቨርሬትድ ለማለት አነሳሳሽ እህቴ ብቻ ይህን ጨዋታ ብቻ ማየት በቂ ነው። ራፊኒያ የአንድ ሲዝን ተጫዋች እንዳልሆነ ማሳያ ነው። አምናም አየነው፣ እንደውም እያየነው ነው። እንግዲህ ከጉዳት ተመልሶም እንግዲህ ባርሴሎና እንዴት ከጣርጉ እንዳያዘ እያየነው ነው። ባርሴሎና ራፊኒያ ሲወጣ እንደውም እየሰጋን ነው እኛ ግን እንጂ እንዴት እንደሆነ አላውቅም። አሁን ብሩኖ ኦቨርሬትድ ነው ተጫዋች ቢባል ተስማሚያለሽ? የማይሰር ደጋፊ ነሽ፣ የማድሪድ መሆንሽን እግዚአብሔር ይወቀው። ብቻ ግን ተገቢ አይደለም። እሺ እንደዚህ ኦቨርሬትድ ማለትም ተገቢ አይደለም። ባርሴሎናን በዚህ ጊዜ መግጠም ተገቢ አይደለም። ብቻ ይዛችሁ